እንዴ ቆይ እንዴት ልትጮህ ቻለች? ሰውየውን ባንድ ቦክስ ዘረረው እኮ። አሁን ጠበቃውን ስጠኝ። ይኸውልህ ታረቀኝ፣ ተረጋጋ። ከፈለክ እስከ ዛሬ የከፈልኩህን ዋጋ እጥፍ አድርጌ ልክፈልህ። ብቻ አንተ ተረጋጋ። አንተ ላይ ነው። እባክህ መድብል፣ ከዚህ በላይ በእኔ ምክንያት ዋጋ ትክፈል። በቃ እኔ አሳልፍ መስጠው። ይልቅ ሂድ አምልጥ። ምንድን ነው እንዳያስካት ጠብቀኝ። እሺ መጣሁኝ። ለዚህ ስራ ደግሞ የተሻለ ክፍያ እሰጥሃለሁ። እሺ በቃ መጣሁ። ወዴት ነው? አሁን በጣም መሽቷል። ይኸውልህ የምትሄድ ከሆነም አብረን ነው የምንሄደው። ብሩክ ማህሌትን ይዘናታል። ቢያንስ አንደኛው ጠላታችንን በእጃችን አስገባ ማለት በሬ ድረስ ልጄን ለመውሰድ እኮ መታለች። ምን እስከምታረጋት ነው? እጅግ የሚገርምና እጅግ የሚደንቅ ነገር ተፈጠረ። ምሳሌ ከማህሌት እጅ ላይ ያመለጠች። ምሳሌ አባቷን ያላትን በማስታወስ ማህሌት የመጀመሪያዋ ጥላታችን ሆናለች። ከበፊቷ ክፋትና ተንኮሏን ጨምራለች። እሷን ባየሽ አጋጣሚ ትተሻት ሩጪ ወይም ጩሂ፣ ሰው እንዲደርስልሽ የሆነ ድምፅ አሰሚ ያላትን አስታውሳ እማዬ ሳትላት ሳታቅፋት ትታት ትሮጣለች። ማህሌትም ይህ ጉዳይማ የሆነ ነገር አለው፣ ያስጠኗት ያስረዷት ጉዳይ አለ፣ ስለ እኔ ነገር እየነገራት ሰው አለ በማለት ትደነግጣለች። ጀግናው መድብል የካሌብ ሞሲሳን ሰው ዘርሮታል። ማህሌትም እኔ ጀግናን አጠምዳለሁ ብዬ ራሴ ተጠምጄ ነበር ስትል በድንጋጤ ፈርጥጣለች። ጠበቃው በካሌብ ሞሲሳ እጅ ገብቷል። ታሬ እንዳንተ ጀግና ተብዬ ስሜን ማስከበር እፈልጋለሁ፣ ጠበቃውን ለኔ ተውልኝ፣ ጠበቃውን በብር አልደራደርህም፣ ጠበቃው ራሱን ነው የምፈልገው በማለት ከመድብል እጅ ፈልቅቆ ጠበቃውን ታሬ ለካሌብ ሞሲሳ ወስዶለታል። ማህሌት ታሬን ለመብለጥ ማህሌት በካሌብ ሞሲሳ አስደናቂና አስደማሚ ጀግና ሴት ለመባል ትሮጣለች፣ ግን በራሷ ወጥመድ እየወደቀች ነው። ጀግናው መድብል በስተመጨረሻ ማህሌቱን በእጁ አስገባት። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ፕሊስ ለቤት አዲስ የሆናችሁ ደገፍ ደጎማ አድርጉኝ። ከስህተቷ የማትማር ከውድቀቷ የማትመለሰው ሁልጊዜ ወደ ጥፋት ጎዳና የምትሄደው ማህሌት ዛሬም በጥፋት ጎዳና እየተራመደች ነው። ሁልጊዜ እነ መድብልን ለመጣል እነ ብሩክን ለማጥፋት እየሞከረች ነው። ባገኘችው አጋጣሚ መፍጨርጨር ሆኗል ስራዋ። መድብል ባለፈው የፈታዋት ፍች ይቆጨኛል። ባለፈው መድብል በስነ ስርዓት መቅጣት ነበረብኝ። አሁን ግን የማያዳግም እርምጃን ወስድባት፣ ያውም በቤተሰቦቼ ዙሪያ እንዳላይሽ ብዬ አስጠንቅቄ ይቅርታ አድርጌ በለቃት። እሷ ግን ሁልጊዜ እኛ ራስ ላይ አልወርድም። አሁን ለአንዴና ለመጨረሻ ጊዜ የመኖሯ ትርጉም የሚያጣበት ቀን ይደርሳል በማለት መድብል ወስኗል። ብሩክ በልጅ የመታብኝማ ዝም አልላትም፣ እሷን እኔ ራሴ ነኝ የምቀጣት። ከመጀመሪያው ጀምሮ እስካሁን ድረስ ህይወቴን ፈተና አብዝታበታለች። ተሻገርኩ ስንል እንቅፋት፣ አለፍ ነው ስንል ሾህ የሆነች ሁልጊዜ ከራሳችን አልወርድ ብላለች። ለማህሌት ምሷ እኔ ነኝ። አንተማ ይቅርታ ብለህ ለቀካት፣ በድጋሜ ተመልሳ እንደምትመጣ ነግሬህ ነበረ። ማህሌት እኛ የምንወድቅበት አጋጣሚ መንገድ ካገኘች እኛን ከመቅበር አትተውም ብዬ ነበር መድብል። አሁን ግን ሁልጊዜ ብቻዬን ነው የምወጣው እያልክየው ጠበቃውን ማሳልፈ ሰጠው። ሲጀመር አብረን ሆነ ቢሆን ጠበቃውን አይወስደውም ነበረ ሲለውም ጠበቃው ግድ የለም እጥፍ ብር ሰጥቼ ልደራደረው ይገባል በማለት እነ ብሩክን አረጋግቷቸዋል። ታሬ በስተመጨረሻ ከመድብል ጋር ፊት ለፊት ተፋለመ። መድብል አንተ የኔ ቀኝ እጅ ልትሆን ይገባል። ካሌብ ሁልጊዜ አንድ ሰት ካገኘብህ በቀኝ እጁ ነው የሚደፋ፣ ሰከንድ አይቆይበትም። እባክህን ጊዜህን ተጠቀምበት። እስከ ዛሬ ከከፈልኩ እጥፍ ለጠበቃው ልክፈል ቢለውም እኔ ስሜን የማድስበት ነው። ያንተን ስም ስሰማ ዘሩባሌ የሚለውን ክብርህን ስሰማ እኔም ቀናሁኝ። በካሌብ እጅ የተወደሰ በካሌብ ቃል የሚኮራ ትልቅ ስም እንዲኖረኝ እፈልጋለሁ። ጠበቃውን የሚፈልገው ለስሜ መጠሪያ ኩራት እንዲሰጠኝ ነው እንጂ ገንዘብ አይደለም። ምክንያቱም ካሌብ እንዲተማመንብኝና ኩሩ፣ ደፋር፣ ቆራጥ፣ ጀግና፣ ቃሉን አክባሪ፣ ጉዳዩን ፈጻሚ፣ የተላከውን በትክክል የሚተገብር እንዲባል እፈልጋለሁ በማለት አልስማማም በገንዘብ ብሎ ጠበቃውን በእጁ አስገብቷል። መድብል እጅጉን ተናዷል።
በስተመጨረሻ መድብልና ታሬ ተገናኝተው መሀሌት በቪዲዮ ስቀርጽ መድብል ያያታል። በስተመጨረሻም የሰሩትን ድራማ አንተ ሽጉጥ አውጥተህ ደቅንብኝ፣ እኔ በቦክስ መታሃለሁ፣ ፊትህን እንዳታሳይ በማለት ያስጠነቅቀዋል። መሀሌትም ወይ ጉዴ፣ ምን አይነት ተንከሲስ የሆንኩ ሰው ነኝ፣ እርሜን ሰው ብከታተል ሰውየው በአንድ ቦክስ ሲዘረር አየሁኝ፣ እኔንም ጉረሮዬን ሳይቆልፍ ከዚህ መራቅ አለብኝ በማለት መቅረጿን ትታ ትከንፋለች። በስተመጨረሻ ብሩክ ብዙ ጊዜ እድል ሰጥቻት ከቤተሰቦች አርቅም፣ ብዙ ጊዜ እኔ ተይ ብዬ አረጋግቼ ብዙ ጊዜ እድል ሰጥቻት ብዙ ጊዜ ክፋቷን እንድትተው እንድትለወጥ ብላትም እሷ ግን ክፋትና ተንኮላ ብሰውባታል። ለገንዘብ አንገቷን ትሰጣለች። ቃሏን ቅርጥፍ አድርጋ በልታ ሁልጊዜ እኛን ውድቀት ትመኛለች። ለአንዴና ለመጨረሻ ጊዜ እሷን መቅጣት አለብኝ። እንደ ዝናህ እንደ ካሌብ ሞሲስ አይደለም እኔም ማረጋት፣ እስከ ነፍሷ ነው መቀብራት። እኔ በሴት ላይ ጨካኝ አይደለሁም፣ በሴት ላይ ድፍረት የለኝም። ግን ደፍሬ ቆራጥና ርህራሄ የሌለው ጨካኝ እንደሆን ልታረገኝ ነው በማለት መሀሌትን በእጁ አስገብቷታል። የዝናህ ሁኔታ ጣፈንታ እንዲደርሳት ሳይሆን እየቀኑ ህመምና ስቃይ እንዲመምሳት ነው የምፈልገው በማለት ብሩክን ትቶት ወደ መሀሌት ሂዷል። መሀሌት ሁልጊዜ የሰዎች ክፋት የምትመኝ፣ ሁልጊዜ የሰዎች ውድቀት የሚያስደስታት፣ አሁን ግን ታሬም በካሌብ ላይ እምነት እንዲያድርበት በእኔ ላይ እንድታረግ ስለማችል ከፊት እየቀደመች እሷ የበላይ መሆን ስለምትፈልግ መሀሌትን ገለል አድርግልኝ በማለት ከመድብል ጋር ተስማምቷል። የጠበቃው ጉዳይ ግስ መጨረሻው ምንድን ነው? ሞገስ ጠበቃው በችግራችን ጊዜ እዛ ሁሉ መከራ ገብቶ ተፋልሞ መስክሮልናል። አሁን ግን እኛ ልንተወው አይገባም። በእርግጥ ያን ሁሉ ውለታ ውሎልናል። በደሉን በውለታው እያካካሳልን ነው። ግን በዚህ መከራ ጊዜ እኛም ከጎኑ ልንሆን ይገባል በማለት ሉላን የአሁኑን ፍራቻሽን ተወት አድርጊው፣ ከዝና የበለጠ አስፈሪ ሰው የለም። ዝና አንቺንና እኔን ለማጥፋት፣ አንቺን ወስዶ እኔን ለመቅበር፣ እኔን ቀብሮ አንቺን ለመውሰድ ነበር ፍላጎቱ። መጨረሻው ግን ውድቀትና ውርደት ሆኗል። ካሌብ ሞሲሳ ከኛ ጋር ችግር የለበትም፣ ግን ከጠበቃው ጋር ትልቅ ችግር አለበት። ስለዚህ መድብል ላግዘው ይገባል በማለት ለሉላ ቃል ገብቶላታል። ፍቅራችን አይደፈርስም፣ ችግራችን ከበፊቱ አይበልጥም፣ የማይታለፈውን አልፈናል። ሉላዬ በእምነትሽ ጠንክሪ፣ ይህንንም እናልፈዋለን፣ ጠበቃውን ነፃ እናወጣዋለን በማለት ከመድብል ጎን እንደሚሆኑ ቃል ገብተዋል። ቅድስት እጅጉን ልቧ ተሰበረ። ደስታዬ ልትቀማኝ ነው፣ የተስተካከለ ህይወት ልትበጠብጠው ነው። ሁልጊዜ ከኛ ራስ አትወርድም፣ የእኛ ደስታ ያስደስታትም፣ እንቅፋት ታበዛብናለች። ይችም መሀሌትም ካሌብ ሞሲሳን እንዴት ልገላገላቸው? ሁልጊዜ በህይወታችን እየገቡ ህይወታችን የሚያመሩ እሾህ የሚያበዙበት እንቅፋት የሚደረድሩ፣ ቆይኛ ምን አደረግን? አሁን ለምንድን ነው ከራሳችን የማይወርዱ? በማለት ቅድስት ልቧ ተሰብሮ እያለቀሰች ነበረ። መድብልም መጪው 2 ሳምንት ለቀረው ሰርግ ተዘጋጅ፣ በእኔ በወንድምህ ተመካ፣ በእኔ በወንድምህ ተስፋ አድርግ፣ እምነት ይኑርህ። እስከ ዛሬ አናልፍም ያልነውን አልፈነዋል። አሁንም በእኔ ላይ እምነት ይኑርህ፣ ጠበቃው ነፃ ይወጣል።